በኢትዮጵያ በየዘመናቱ በተለይም ግዛትን ለማስፋፋት የተለያዩ የውስጥ ግጭቶች ይከሰቱ ነበር። የውጭ ጠላት ገባ ሊወረን መጣ ከተባለ ግን የውስጡን ግጭት እርግፍ አድርጎ በመተው በኢትዮጵያዊነት ወኔና ጀግንነት የመጣውን ጠላት በአንድነት አሳፍሮ ወደ መጣበት ይመልሰዋል። ያሁኑ ጠላት ደግሞ በባህሪው ቀደም ካሉት ጠላቶቻችን የተለየ ሆኗል። ከውስጣችን በቅሎ የራሱን ወንድምና ወገን አድብቶ ያረደ ባንዳ ነው። ከሄደቱ ሳያንሰው አፈሙዝ በጓዱ ላይ ለማዞር ያላመነታው ይህ አረመኔ ለዘመናት ይዞት የከረመውን ባንዳነት በጭካኔ ተግባሩን ማስመስክሯል። ይህን አሳፋሪ ተግባር መቋቋምና መቀበል ያልቻለው የዚህ ዘመን ትውልድ የአባቶቹን ታሪክ ለመድገም ሀገሬ ካንቺ በፊት ያርገኝ ብሎ በየማሰልጠኛው እየከተመ ይገኛል። ወጣቱ ሀገራዊ ጥሪውን ተቀብሎ ራሱን እያዘጋጀባቸው ከሚገኙ ማሰልጠኛዎች መካከል የልዩ ዘመቻዎች ማሰልጠኛ ማዕከል አንዱ ነው። ተመልካቾቻችን በዚህ ፕሮግራምም የልዩ ዘመቻዎች ማሰልጠኛ ማዕከል የ36ኛ ዙር ኮማንዶዎች የምረቃ ስነ ስርዓት እንመለከታለን። አብራችሁን ቆዩ። አረመኔውና አሸባሪው ቡድን ገና በደደቢት በረሃ ያለ የራሱን ጓዶች ማለትም ኢትዮጵያዊ አስተሳሰብ የነበራቸውን የትግራይ ልጆች በስውር እጆቹ እየገደለ የመጣ የበረሃ ሰይጣን እንደነበረ እውነተኛ ታሪኩ ያስረዳል። 4 ኪሎ ገብቶም ተግባሩን አጠናክሮ በሱ መንገድ አረራመድና አልተባበር ያሉትን ንጹሃን እየጨፈጨፈ ቆይቷል። የህዝብን ሀብት እየመዘበረ ኢትዮጵያውያንን በስውር እየገደለና እያስገደለ ባውሬ ጉድጓድ ሲቀብርም ኖሯል። በዚህ አረመኔያዊ ተግባሩም በርካቶችን አካለ ስንኩልና የአእምሮ በሽተኛ በማድረግ ለ27 ዓመታት የከፋ ግፍ ሲፈጽም ቆይቷል። የአረመኔ ቡድን ለ3000 ዘመናት የተገነባውን ኢትዮጵያዊ እሴቶችን በማጥፋት በህዝቦች መካከል የራሱን አጥር እያጠረ ከእውነት የራቁ ትርክቶችን እያስነገረ አገራችንን ለመበታተን በሚያመቸው መንገድ ህዝቦችን በማከፋፈል በጠላትነት እንዲተያዩ ሲያደርግ ኖሯል። በዚህ መሰሪ ተግባሩም ህዝብን ከህዝብ እያጋጨ የህዝባችንንና የሀገሪቷን ሀብት ዘርፏል። ለዚህ ዘረፋውም እንዲመች ታላላቅ ፕሮጀክቶች እየቀረጸ የራሱን ሰዎች እያሰማራ የዘረፋ እቅዱን በስፋት ተግባራዊ በማድረግ አገሪቷ ወደማትወጣ ሂዳውት ዘብቋት አልፏል። የዚህ ኃይል ዋና ፍላጎት ህዝባችንን እርስ በርስ በማባላት ሀገራችንን ማፈራረስና ዜጎችን ሀገር አልባ በማድረግ ለስቃይና መከራ መዳረግን እናገኛለን። የተዳከመች ኢትዮጵያን እጅና እግሯን አስሮ ለቀጣሪዎቹ መሸጥም ሌላው ስውር ፍላጎቱ ነው። ይህንንም በየአደባባዩ ውል ሲገባና ሲፈጽም እንደነበረ ለማንም ግልጽ ነው። ጁንታ መንግስት ሆኖ ሳለ የታጠቀውን የትኛውንም የጦር መሳሪያ ታንክን ጨምሮ ሳትፈሩ በድንጋይ በመጋፈጥ ይህንን ኃይል በማባረር መቀሌ ከማስገባት ጀግና ትውልድ መካከል የዛሬ ተመራቂዎች እንደነበራችሁ የሚታወስ ሀቅ ነው። ሆኖም ግን ይህን ጭፍን ኃይል ታዲያ መቀሌ ከገባ በኋላ የጥፋት እጁን ከሀገሪቷ እና ከህዝቦቿ ላይ ማንሳት አልቻለም። መቀሌ ቁጭ ብሎ የጥፋት መርዙን እየረጨ በደቡብ፣ በኦሮሚያ፣ በሶማሌ፣ በአፋር፣ በአማራ፣ በጉሙዝ ህዝቦች ህዝብን ከህዝብ ብሔርን በእምነት ወዘተ እያጋጨ ትግራይ ሰላም ነች እያለ በስውር እጆቹ ህዝብ ተረጋግቶ ለውጡን እንዳያጣጥም ሲያደርግ ቆይቷል። ኢትዮጵያ ለውጭ ወራሪዎች ያልተንበረከከችና ያልተገዛች ብቸኛ የጥቁሮች ሀገር ነች። ጠላቶቻችን የህዝባችንን በራስ አስተሳሰብ ማደግና መበልጸግ አይፈልጉም። ምክንያቱም ኢትዮጵያ ካደገች አፍሪካ ታድጋለች። ያኔ የሚዘረፍ ጥሬ ሀብትና ለእነርሱ የሚታዘዝ አፍሪካዊ አሸንጉሊት መንግስት አይኖርምና ነው። ስለዚህ
አፍሪካውያንን በእጃዙር ቅኝ አገዛዝ ይዞ ሀብታቸውን እየዘረፉ በእነርሱ ትርፍራፊ ለማኖር የኢትዮጵያን እድገትና ልማት በመግታት ህዝቦቿ በድህነት በሰቆቃና በጦርነት ውስጥ እንዲኖር ማድረግን ዓላማው አድርጎ ይሰራል። ውድ የዛሬ ተመራቂዎች የቅርብና የሩቅ ጠላቶቻችንን ምንነትና ማንነት እንዲሁም ፍላጎትን በደንብ በመገንዘብ የነዚህን ሁሉ ጠላቶቻችን ህልም በማሚከል ጁንታን ከነ አስተሳሰቡ ከኢትዮጵያ ምድር ገጽ ማጥፋት የግድ ነው። ያኔ የሩቅ ጠላቶቻችንም ሳንመታቸው ይሞታሉና። ተመራቂዎች ሀገራችን ያጋጠማትን የህልውና አደጋ መንግስትና ህዝብ ያቀረበላቸውን ጥሪ በመቀበል ለሀገራችን ክብርና አንድነት ዘብ ለመቆም ከፍተኛ እልህና ወኔ ሰንቀው ስልጠናቸውን በትጋትና በብቃት አጠናቀዋል። ይህ የምረቃ ዕለት ከሌሎች ጊዜያት ለየት የሚያደርገው ሀገራችን ኢትዮጵያ አንድም በአዲስ የምዕራፍ ተስፋ ጉዞ ላይ በሌላ በኩል ደግሞ በተቃራኒ የሆኑ የውስጥና የውጭ የጸረ ሰላም ኃይሎች አንድነቷን ለመበታተንና የተጀመረውን ተስፋ ጉዞ ለማቀጨጭ ያለ የሌላ ኃይላቸውን በማሰባሰብ የጥፋት ስራቸውን እያከናወኑ ያለበት ወቅት በመሆኑ ነው። ተኩስና እንቅስቃሴን በመጠቀም የተለያዩ የመሬት ገጾችና መልክዓ ምድሮች በቀንና በሌሊት የሚጠይቁትን ስልታዊ እንቅስቃሴዎችን በማድረግ መደበኛ የሆኑና ያልሆኑ ግዳጆችን መፈጸም የሚያስችል አቅም ፈጥረዋል። ከሰልጣኞች መካከልም 34 ሴት ኮማንዶ ተመራቂዎች ይገኙበታል። ጠንከር ያለ የአካል ብቃት ያላቸው በማንኛውም ጊዜና ሁኔታ በኮምፓስ በአቅጣጫ እየተመሩ ረጃጅም ጉዞዎችንና ሰበርባራ ቦታዎችን በማለፍ የተፈጥሮና ሰው ሰራሽ መሰናክሎችን በማቆራረጥ በማለፍ ጠላትን መደምሰስ የሚያስችል አቅም የአካል ብቃት ቴክኒካዊና ስልታዊ ሁኔታዎችንም በሚገባ ስልጠና ወስደዋል። ይህንን ፈታኝ አድካሚ እልህ አስጨራሽ የሆነውን የኮማንዶ ሙያ ስልጠና አጠናቃችሁ እነሆ ዛሬ በጀግንነት ስልጠናችሁን ጨርሳችሁ ለምረቃ በመብቃታችሁ እንኳን ደስ አላችሁ፣ እንኳን አደረሳችሁ። የ36ኛ ዙር መሰረታዊ ኮማንዶ ተመራቂዎች የተሰጣቸውን ስልጠና በስኬት እንዳጠናቀቁ ሁሉ በሚሰጣቸው ግዳጅና በሚመደቡበት የሙያ መስክ በአስተማማኝ መንገድ ግዳጃቸውን መፈጸም የሚያስችል ብቃት ይዘዋል። ይህንንም በስልጠና ያገኙትን አቅም በተግባር ለመተርጎም በሞራልና በልበ ሙሉነት በመጠባበቅ ላይ ይገኛሉ። አሁን 36ኛ በጣም ስንቀበለው ብዙ ሁኔታዎች ነበሩ። እኛ ለምን ስልጠና አንፈልግም ሄደን ለሀገር ብለን ብንሰዋ ራሱ ለኛ መሳሪያና ጥይት ስጡን እኛ እንሂድ የሚል ሰልጠኞች ነበሩ። ችኮላው አለ፣ በቃ እልሁ ውስጣቸው ቁጣው አለና ግፍ ተሰርቷል ሰሜን እዝ ላይ የሚለው ያ ቁጣ ስላለ ሲሰለጥኑ የትኛውም ቻሌንጅ ብትከታቸው ያ ነገር ነው የሚታያቸው። ይሄ በተግባር ያተረጋገጠ ነው እና ለኛም ቀሎናል ማለት ነው። ከፍተኛ ሞራል ነበራቸው። እኛ ግን በትክክል እዚህ የመጣችሁበት የናንተ ጓደኛ በትክክል ግንባር ሄዶ እየተዋጉናሉ። እዚህ ደግሞ እናንተ የሚሰጣችሁ ግዳጅ አለ። ያን ግዳጅ ጨርሳችሁ ደግሞ በተሳካ ከዚህ በበለጠ መንገድ እዛ ውጊያውን እንደምታሳኩ የሚል ተስፋ ሰጠናቸው። የኮማንዶ ስልጠና እንዲሰለጥኑ በተጨባጭ አስረድተናቸው ካልሆነ በስተቀር እዚህ እንደደረሱ ግን ለምን ውጊያ አንዋጋም፣ ለምን ሂደን ጁንታውን አንደመስስም የሚል ከፍተኛ ሞራልና ልክ ነበራቸው። ማሰልጠኛ ማዕከሉ ብዛት ያላቸው መሰረታዊ ኮማንዶዎችን ያስመረቀ መሆኑ ይታወቃል። ሆኖም ግን እንደዚህ በሞራልና በከፍተኛ ወኔና ጀግንነት ስልጠናቸውን በንቃት የተከታተሉ ወጣቶች ከምን ጊዜውም በላይ በብቃት ተወጥተዋል። ለሀገር ይሞታለሁ ይሰዋለሁ ብሎ እስከመጣ ድረስ ምንድነው የሆነ የሚያስፈልገው እልባት የሚያስፈልገው ሞያ የሚያስፈልገው አዳጋች ለጠላት አዳጋች የሚሆንበት ሁኔታ ከዚህ ሰተን እንልካለን ማለት ነው። ስልት አለ፣ አካል ብቃት አለ፣ ቶክስ አለ፣ የተለያዩ ስልጠናዎች አሉ። ማታም ቀንም
እስከ ሌሊት የፈለ ከዚህ አሁን ለምሳሌ 100 200 300 ኪሎ ሜትር ተጉዞ መፈጸም ጠላት ላይ በላኝነት መውሰድ ይችላል። እስካሁን የምናፈራው ሰልጣኞች እያኮራን ስለነበረ በዚህ ሰልጣኝም እንኮራለን እናምንበታለን። 36ኛ ዙር ኮማንዶን በብቃት ሊወጣ እንደሚችል እርግጠኛ ሆኜ መናገር እችላለሁ። ምክንያቱም ይሄ ከሰለጠኑ ስልጠና አንፃር ነው። ተመራቂዎች በማሰልጠኛ ማዕከሉ ያገኙትን ወታደራዊ አቅም በመጠቀምና የበለጠ በማዳበር ተቋሙ በሚሰጣቸው ግዳጅና የግዳጅ ቀጠና ሁሉ እንደተለመደው በንቃት በታታሪነት በቁርጠኝነትና በአስተማማኝ በመፈጸም እንደ ከዚህ ቀደም ሁሉ የህዝብና የሀገር አለኝታነታቸው ተጠናክሮ ይቀጥል ዘንድ በተመደቡበት የግዳጅ ቀጠና ሁሉ በላቀ ጀግንነት ሊፈጽሙ ተዘጋጅተዋል። እኔ ያው እንደ ኦፊሰር መጣን ጥንት አባቶቻችን በጦር በጎራዴ ያቆዩትን ሀገር እኔ ደግሞ ከዚህ በኋላ በዘመናዊ ስልጠና ወስጃለሁኝ። በዚህ ወሰድኩት ስልጠና ተቋሙ የልዩ ዘመቻዎች ኃይል የሚሰጠኝ ግዳጅ ተቀብዬ ለመስራት ዝግጁ ነኝ። ሀገራችን በምትፈልገን ሰዓት ነው እኛ እዚህ ጋር የተገኘ ነው ማለት ነው። ስለዚህ ያው ሀገራችን የሚሰጠችንን ግዴታ ደግሞ ወታደራዊ የሆነ መሰረታዊ የሆነ ስልጣናችንን ወስደን ነው መወጣት የምንችለው። ስለዚህ ለዛ ያው ዝግጁ የሆነ እና አሪፍ ቁመና ላይ እንድንገኝ አድርጎናል ማለት ነው የተሰጠን ስልጠና እና አሁን ያው ሀገራችን የሚሰጠንን ግዳጅ ለመወጣት ዝግጁ ነን ማለት ነው። እኛ 36ኛ ዙር ኮማንዶ ተመራቂዎች ሀገራችንን የሚሰጠንን ግዳጅ ሁሉንም በድልና በግዳጃችን መሰረት ለመወጣት ስንጠብቀው ስለነበረ ዛሬ የኛ ምርቃት ዛሬ በመሆኑ በጣም ደስ ብሎኛል። በማንኛውም ግዳጅ ላይ በሚሰጠኝ ስራ በላቀ ውጤት ለመስራት ዝግጁ ነኝ ማለት ነው። ለአስጨራሽ የሆነ ስልጠና ነበረ፣ እርካሚ የሆነ ነበረ። ያንን ሁሉ ተዋተን ለካስጨራሹን የሆነ ስልጠና የነበረውን ያንን ጨራርሰን ለዚህ ቀን ስለደረስን በጣም ደስ ብሎኛል። ቀደምት አባቶቻችን ያው አጥንታቸውን ከስክሰው ደማቸውን አፍስሰው ያቆሟትን ሀገር እኔም የነሱን ፈለግ በመከተል የራሴን የድርሻዬን ለሀገሬ አሻራ ማሳረፍ ነው የምፈልገው። በሰለጠንኩት በማንኛውም መንገድ ሀገሬን መጥቀምና አለውልሽ ከጎንሽ ማለት ፈልጋለሁ። በየትኛውም ግዳጅ ተሰማርቼ ሁሉንም ነገር ማድረግ ፈልጋለሁ። በቃ ጫፍ የቀረውን ሞት የቀረውን የህዋትን የጁንታ ቡድን የራሴንና የጓደኞቼ አብሮኝ የተመረቁትን አብሪ ተባብረን ሁላችንም ባንድ ላይ ሆነን መቃብር ድረስ መሸኘት ይሆናል ብዬ አስባለሁ። እነዚህ ተመራቂ ኮማንዶ አባላት ሀገር ያለችበትን ፈታኝ ወቅት ካንቺ በፊት ያደርገኝ በማለት በጀግንነትና በፍቃደኝነት ሀገርን ከጠላት ለመታደግ በወኔ ስልጠናቸውን አጠናቀዋል። እነርሱም ለኢትዮጵያ በመሰለፍ የእነርሱን ፈለግ እንዲከተሉ ለወጣቱ እንደ አባቶቻችን ለሀገር ከጀግናው መከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር በመቆም እንደ አያቶቻችን ታሪክ እንስራ ይላሉ። እኔ ወጣቱን የምለው ነገር አንደኛ አሸባሪው ጁንታ ሀገራችን ላይ የጣለባትን ማዕበል እሱን በማፍረስ ወጣቱም ሆነን እኛም አንድ ላይ በመሆን ሁላችንንም ተባብረን እጅና ጓንት ሆነን ሀገራችንን ከወጣቱ ጋር ከዚህ ከገባችበት ችግር እንድናወጣ ትላለኝ። ኮማንዶ ሁሉም ከባድ ነው ብሎ ነው የሚያስበው እና ቁርጠኛ ሆነን ከገባንበት አምነንበት ከሆነ ሁላችንንም ቀላል እንደሆነ ነው የምነግራቸው። ሁሉም ደግሞ የኢትዮጵያ ሰራዊትን እንዲደግፍና ህዝባችንም አንድ ሆኖ ከኢትዮጵያ ሰራዊት ጋር አንድ እንዲሆንና ባለን አቅም ሁላችንም አንድ ሆነን እንድንሰራና ሀገራችንን ከዚህ ከገባችበት ችግር እንድናድናት ትላለኝ። አገር ስትኖር ነው ስራም የሚኖረው ወጥቶ መግባትም የሚኖረው። ስለዚህ ከፍታም ሊኖር ይችላል፣ ዝቅታም ሊኖር ይችላል። ማንኛውም ይቺን ጉዳይ እስከምንጨርስ ድረስ ይሄ የሀገራችን ጉዳይ እስከሚጠናቀቅ ድረስ ሁሉም ለሀገሪቱ አለውልሽ ብሎ መከላከያን ቢቀላቀል ብዬ አስባለሁ። ማንኛውም የኢትዮጵያ ወጣት ያው መንግስት ያሰጠውን ጥሪ ተቀብሎ ወደ መከላከያ ሰራዊቱ ተቀላቅሎ ያው ለሀገሩ በዚህ ሰዓት ላይ ማድረግ ያለበትን አስተዋጽኦ ማድረግ አለበት። በሞራልም በአካልም እንዲሁም በእውቀትም መጥቶ እዚህ ጋር አስተዋጽኦ ማድረግ አለበት፣ ድጋፍ ማድረግ አለበት። በማንኛውም ቦታ ላይ ደግሞ ባለበት ቦታ ሁሉ ጸጥታውን መቆጣጠርና በጸጥታ እንቅስቃሴ ላይ
ህግ ማስከበር ዘመቻ ውስጥ አካል ውስጥ ካሉት ጋራ መስራት እንዳለበት ነው ማሳወቅ እንፈልገው ማለት ነው። በምርቃት ስነ ስርዓቱ ላይም በተመራቂና በማዕከሉ የስታፍ አባላት ግጥሞችና መነባነቦች የቀረቡ ሲሆን በመጨረሻም ቃለ መሐላ በማድረግ ምርቃቱ ፍጻሜውን አግኝቷል። ሚያፈርሱሽ ይፍረሱ አይሙላ ሐሳባቸው የከዱሽ ይከዱ አድባር ተራቃቸው እንኳንስ ባሉባልታ እንኳንስ በወሬ ልማል በጥቶችሽ በየትኛውም ኃይል አትፈርሽም ሀገሬ ልማል በጥቶችሽ በየትኛውም ኃይል አትፈርሽም ሀገሬ እኔ እያለሁላት እናንተ እያላችሁ ኢትዮጵያ አትፈርስም። እንዲህ ይለበሳል አሁን በማማሬ አገሬ ታላቋ ታሪክ ሆኖ አልቀረም የትናንቱ አርበኛ ተወልደናልኛ ተተኪው ቡድን ነው ኮማንዶ ነንኛ ተተኪው ቡድን ነው ኮማንዶ ነንኛ። ክቡራን ተመልካቾቻችን የልዩ ዘመቻዎች ማሰልጠኛ ማዕከል የ36ኛ ዙር መሰረታዊ ኮማንዶ ምርቃትን የቃኘንበት ዝግጅት ይህንን ይመስል ነበር። ሰላም።